ትንሣኤዬ ትንሣኤዬ ቀጥ ብለሽ እኮ ነው ትራመጁ። በደንብ ለጌታ ክብር አምጡ። ከፍ ያለ እልልታ፣ ከፍ ያለ ጭብጨባ፣ ከፍ ያለ ክብር ይሁን። ኢየሱስ ጌታ ነው። ሃሌሉያ! ኢየሱስ ያድናል። 15 ቀን በፊት እንዴት ምን አይነት ድጋፍ ላይ ሆነሽ እዚህ ቸርች እንደመጣሽ ጌታ እንዴት እንደፈወሰሽ እናውቃለን። ግን ለማያውቁት ምን ታመሽ እንዴት ተሰቃይተሽ እንደመጣሽ እግዚአብሔር እንዴት እንደፈወሰሽ ነገር። አለምነሽ ንጋቱ እባላለሁ። የመጣሁት ከፈረንሳይ ነው። ፈረንሳይ ለጋ ሲሆን ክብሩ ለጌታ ይሁንለት። እባቡ ሞቷል፣ እኔ ደግሞ ዘንዶ ሞቷል እላለሁ። የጥልቁ ዘንዶ ሞቷል። ኢየሱስ ያድናል። እኔ እዚህ ቤት ስመጣ እልማይታ ነው። እኔና ልጅቷ በጣም አንግባባም አለች። እግዚአብሔር ሰው እዚሁ አንግባባም። ግን መታ እንደ አለች ከ3 ወደ 2ኛ ዓመቴ ነው ማንከስ ከጀመርኩ። ከዛ ሮጣ መጣችና እኔ ነብይ እንዲህ እየተሽከረከረ አለችኝ መፈታት ሆና ኢፍታ ብሎሻል እያለ ነውና ሂጂ አለች። ልክ እሷ ስትናገር እኔ ልቤ ዘለለ። እሄዳለሁ አልኳት። ከዛ ጠሯትና በራይድ ነው የመጣሁት። እዚች ጋር ለመግባት የነበረውን ጌታና እኔ እናውቀዋለን። ገባሁኝ። ልክ ስመጣ መፈታት ሆኗል ሆነ ስብከቱ። በጣም ነው የገረመኝ። እልማይታ ነው የነገረችኝ። ልክ ስትነግረኝ እኔ መንፈስ የዘለለ እሄዳለሁ ብዬ መጣሁ። ረጅም ጊዜ ነው ቸርች አልሄድም ብዬ ቁጭ ካልኩኝ። አሁን ልክ እልሙን ተቀብዬ ስመጣ እልሙ የተናገረኝ ይፍታ ተብለሻል። አሜን። እዚህ ስመጣ ደግሞ ተፈታችኋል። ሃሌሉያ። አንቺ ሴት ይፍታ ብዬሻለሁ ያልክ እየዞርክ ትላታለክና ዓለም በህልሜ ፕሮፌት ይፍታ ብዬሻለሁ እያለሽ ነው። ነይ እንሂድ አልኳት። ጌታ ምስክር ተከትለኝ ትመጣለሽ ብዬ አላሰብኩ። እሺ አለችኝ። እንዴ አልኩኝ። መምጣት ስለማችል ብቻ በራይድ ነው የመጣ ነው። የእውነት እግሯ ስለማችል ማለት ነው። እኔ ናፈኩት ወንጌል ነው። ድሮ በእንግዲህ እግዚአብሔር ሰው ታውቃለህ፣ በእግዚአብሔር ቤት አድጌያለሁ ብለህ ስትናገር ሰምቻለሁ። የድሮ ወንጌል ያንን ጥማቴ ነው። በዛ ሰዓት ላይ አንተ የምታደርገው ሁሉ በቃል ነገሮች ሲመጡ እኔ መቀመጥ አልቻልኩም። አይታችሁ ከሆነ መንፈስ ቅዱስ በጣም ያጦዘኝ ነበር ዛጋ። ግን እንደዛም ሆኜ እንበረከክበታለሁ፣ እንደዛም ሆኜ እራመድበታለሁ። ከዛ ያመጣሁ እዚህ ስመጣ ግን ከመምጣቴ በፊት ያለው ታሪኬ ይሄ ኤምአር ነው። እሺ ይሄኛው ሲቲ ስካኖች ራጆች አለ እዚህ ቤት በተከታታይ። ይሄ ሎሚው ከግሬ ይሄኛው ግራግሬ ላይ ሎሚው እንደሸሸ የሚገልጹ መረጃዎች ናቸው። ይሄው ለዚህ ኤምአር አለ፣ ሲቲ ስካን አለ፣ ራጅ አለ። ሁሉም የሚያሳየው ምንድነው? ሎሚ ቦታውን ለቋል። እንግዲህ ስፔሻል ዶክተር የተባለው የሎሚ ስፔሻል እኔ አግኝቶኛል። እኔ ጋር ሲደርስ የሚገርመው ነገር እንዲሆናል ለሰርጀሪ ተብዬ ጋር ሲደርስ መስመሩ ይጠፋዋል። ያይዋል አምጪ ነው መረጃ፣ ሁልጊዜ አምጪ ነው መረጃ ያስገባል። እንትኑንም ያያል፣ ሲዲውንም ያያል፣ ምኑንም ያያል። ምን ይለኛል? ቆይ እርሶ ነገር ለሚቀጥል ይለኛል። በዚህ መሃል ላይ ልጄ ደግሞ ታሰረ። እሱ ሰርጀሪ ሲቀጥል ልጁ ታሰረ። ልክ እሱ ትገቢያለሽ ያለለታል፣ ልጄ ይበልጣል፣ ወደ ሆስፒታል ወደ እስር ቤት ነው የሚሄደው አልኩት። ከዛ ቀጠልን ሄድን። እንግዲህ 2 ዓመት ሞላ። የዛን ቀን መጣው ቃል ተካፍዬ ሄድኩኝ። ምንድነው መሆን የምትችው? መራመድ አትችልም? መራመድ አልችልም። እንዲህ እናንተ እዚህ ቆማችሁ ስታመልኩ እኔ ማምለክ አልችልም። ወንበሩን ይዤ ልነሳ ስል ወገቤን ይዘኛል፣ ቁጭ እላለሁ። ከዛ መጨረሻ ላይ የዛን ቀን ለመፈወስ ያልኩ ቀን ግን እግዚአብሔር ቀኔ ስለነበረ ልወጥ አልኩ። ተከታታይ ስልክ ይደወላል። ተከታታይ በቃ መቀመጥ እስከሚያቀጥ እባቡ እኮ ነው። አዎ ተከታታይ እባቡ ነው። እውነት እባብ ነው። ለምን ከወይኒ ቤት ይደወላል፣ ከተለያየ ይደወላል። መጨረሻ ላይ እሷ አትሄጂም አለች። ጨርሰን አሜን ሲባል ትሄጃለሽ። ልክ ልትወጣ ስትል እግራችሁን ያማማችሁ ኑ አልክ። መጣን። ልክ አንተ ዘይቱን ስታረግ ልቤ ላይ እጁን ትጭን ነበር።
የሚገርመው የእግዚአብሔር ምሕረት ሃሌሉያ። እግዚአብሔር ልቤ በምን እንደተጎዳ ያውቃል። የመጀመሪያ ቀን በዘይት ብለ የጸለይክ ቀንም ለሰው ዘይት አርገ ለኔ ግን ልቤ ላይ ነበርች። ልቤ ላይ ደግመ ጸለይክ። ከዛ የዛለታ ፎሴን ሳገኝ ልጄ እኮ ታስሯል አልኩ። ይፈታል አልኩ። ሃሌሉያ ሃሌሉያ። ከተናገርኩ ወዲያ የዛሬ ሳምንት ልጄ ቤት ይገባ። ክብር ለእግዚአብሔር ይሁን። ክብር ለጌታ ይሁን። ሃሌሉያ። ከዛ ምን ሆነ? አንተ ከጸለይክ ወዲያ እግሬ ደህና ሆነ። ከዚህ መገናኛ ድረስ ትዝ ይላችሁ እንደሆነ የአፍሪካ ህብረት መንገድ ተዘግቷል። እኛ ቀጥ ብለን ሄድን። እስከ መገናኛ ሄድሽ? የለም ሄድኩኝ። ሃሌሉያ። እባቡ አያርፍም። በጣም የሚገርመው ምስክርነት ልንገራችሁ። በቴሌቪዥን ያየሁት ያቺ ከጂጂ ጋር መጡ ነው ከድሬዳዋ የተባለች ሙስሊም ልብስ ለብሳ እባቡን ልጄ ገደልኩ ስትል አንሽና አንጠልጥው አልኳት አለች። እንደዚህ አልኳት፣ እባቡ ሞት አይደለ? በቃ አንደኛ ጥላታችን ነብይ ምህረት እባቡን ገለሽ ትመጫለሽ ያለው ይሄ ነው። ሄደን መሰክራለን። ሞት አላረዳ? አዎ። ይሄን የጣላችሁ ደጅ አለች። አፈር ላይ ነው። አዎ። ብድግ አድርጉትና እንጨት ላይ አጠንጥሉት አልኳት። ጌታ ይባረክ። ለካ አልተንጠለጠለም። እኔ መሬት ነበር ያለው። ሃሌሉያ ወገኖቼ፣ ሲሞት እኮ መሬት ሲወርቅ እባብ በባህሪው አፈልሶ ይነሳል። ከዛ ከዚህ ተፈትቼ ሄጄ ልክ መገናኛ ላይ ስንደርስ ለሷ ይደወልና ልጅሽ ተፈንክቷል ድረሽ ተባለ። ለካ እባቡ እዛ ጋር ስራ ሊሰራ ነው። ከዛ ጎረቤት ደወልን። ግዴ ለምራይድ ይዘን እንሄዳለን እያልን ሄድን። ልክ ሰፈሬ ስደርስ እሷ ሮጣ ስትሄድ እኔ እግር እምቢ አለ። እንግዲህ ስም አልኩት፣ እባቡ ሞቷል። የጥልቁ ምክር ደግሞ ዘንዶ ሞቷል። እኔ ግን ቀጥ ብዬ እሄዳለሁ። አሁን ቀጥ ብዬ ልክ መጀመሪያ እግሬ ሲሰበር የመጀመሪያው ህመም መጣ። አችልም አልኩት። እንደዛ ሆኜ አልደገፍም፣ ከዘራም አልይዝም፣ ምንም እሄዳለሁ። ስራዬ እገባለሁ። እኔ ጥበቃ ነው ስራዬ። ቀጥ ብዬ እሰራለሁ፣ አድራለሁ፣ እውላለሁ፣ እገባለሁ። አሁን የዛለታ ሄድን። ማክሰኞ ስብሰባ ነበረኝ። ቮለንተር ስለማገለግል የልጆች ጉዳይ ነበርና አልቀርም እሄዳለሁ አልኩኝ። ሲሄድ እንዲደግፈኝ ሄድኩ። የዛለታ ልክ እዛ ስብሰባ ስንጨርስ ኧረ እንትኖች ኮሪያዎች መጥተው በነፃ እያከሙ ነው። በፍጹም ካልሄድሽ አለች። ቢሄድም የኔ ነገር ይጠፋባቸዋል አልኳት። አሁን አይጠፋም ትለኛለች ልጅቷ። ይኸው እኮ ሀዛብ ናት። አይጠፋም ትገፋኛለች። ሰው ብዙ ነው ሲሉኝ እመለሳለሁ። በግድ በጭንቅ ሄድኩ። ብቻ ተገፍቼ ሲሄድ ከዚህ ህዝብ ይበልጣል ሊታከም ያለው የሚጋፋ ከዚህ አይደርሰኝም ስል ቁጥር አምጥተው እጅ ላይ ነው የሚለጥፉ ሲሉ መጥቶ ለጠፉልኝ። ከዛ ዞር ሲል ኮሪያው አየኝና እጄን ያዝ ወሰደና ዶክተሩ ጋር ልክ እንትኑ አልትራሳውንድ ሲታይ ሎሚው ቦታው ገብቷል። ሃሌሉያ። ሁላችንም በእግሮቻችን ቆመን ከፍ ያለ እልልታ ከፍ ጌታ ለሆነው ንጉሥ ለሆነው ኤልሻዳይ ለሆነው ከፍ ያለ እልልታ ጭብጨባ ለጌታ ክብር ይሁን። ኢየሱስ ጌታ አሜን። በእኛ መካከል እንዲሁ የምትታመሙ ያላችሁ ሰዎች እግዚአብሔር በእጁ ይፈውሳችኋል። የትኛውም የህመም ከርስ ከላያችሁ ላይ ይገለበጣል። ጤንነታችሁ ላይ እባቡ የጫነው ሸክም ከላያችሁ ላይ ይወድቃል። ጮክ ብላችሁ ሸክሙ ከላይ ላይ ይወድቃል ብላችሁ ተቀመጡ። እሺ አሁን ከዛ በቃ ይሄ ውሃ ነው ያለው። ሲወርቁ የተጎዳ ፓርት አለ ውሃ ነው። ስለዚህ በዚህ መርፌ ነው የሚወጋው ብሎ መርፌ ልክ ሲወጋው እግሬ ቀጥ ብሎ ሄዳ ለ6 ቀን መድኃኒት ሰጠኝ። ልጄ ተፈወሰ። እኔ ግን አንድ ነገር ጠይቃለሁ። የእግዚአብሔር ሰው እኔ በጌታ ነው ልጆች ያሉት ወጥተው አገልግሎት ያቆምኩት በእነሱ አህዛብ ሆኑ። የማይሆን ቦታ ናቸው ያሉት። ማገልገል አልችልም። ቤቴ ያለውን ቋጠሮ ሳልፈታ እኔ ደጅ ወጥቼ ማገልገል አልችልም ብዬ አቆምኩኝ። አሁን ግን የተጠማሁት ያንን ነው። ዳውኜ ሻጋታ እንጀራ በልቼ እግዚአብሔርን አገልግዬው ከሆነ
ገንዘብ ልጆ አርጎ ልጆቼን እንዲሰጥ ይፈልጋለሁ። ዛሬ ማህተቡን መተስጠኝ በቤት ያለ ቋጠሮ ይፈታ። ራብ አይደለም የፈታኝ። እንዴት ብዬ ላገርግል? በቶርች አሰረኝ። በልጆች በቶርች ነው የታሰርኩት። ስለዚህ እኔ ማገልገል እፈልጋለሁ። ከቤቴ ቋጠሮ መፈታት እፈልጋለሁ። ሁሉም ይቅርብ፣ ምንም አይስጠኝ። እግዚአብሔር ዋጋ የከፈልኩባቸው ልጆቼን ይስጠኝ እና ያሉበትን ሁኔታ መንፈስ ቅዱስ ይግለጽልኝ። ስለዚህ መፈታትን እፈልጋለሁ። ማገልገል የዱሮ የጥንቱ ኢየሱስ የልጅነት አምላክ እግዚአብሔር በድህነት ያመለኩት እግዚአብሔር እሱን እፈልገዋለሁ። በቤቴ እሱ፣ በኑሬ እሱ። ሰው ተናግሮኛ አጠገቤ አይቆምም ነበር። ያን ክብር እፈልገዋለሁ። ያን ጸጋ እፈልጋለሁ። ዛሬ ቅባት እንድፋብኝ፣ ማህተብ ረገስጠኝ፣ ቤቴ ነጻ ይውጣ። ባይዘዌኛ ቤት አገልጋይ ነው። የመጀመሪያ ጌታን የተቀበልኩኝ 80 የስድስተኛ ክፍል ተማሪ ሆኜ ነው እግዚአብሔር ሰው ጌታን ያገኘሁት። በሚገረፉ ሰዓት ተገርፌያለሁ። በሽቦ ነበር ቤተሰብ የሚገርፈኝ ቸርቻት ሂድ እያለ። ያን ዘመን አሳልፎ እግዚአብሔር ልጆ ቤተሰቦቼ ማርኮ ሰጥቶኛል። አንድ ብቻ ነው በጌታ ሳይሆን ወደ ጌታ ሄደው፣ ሌሎቹ እንዳለ በጌታ ሆነው ነው የሞቱም ያሉትም በህይወት ያሉት። ስለዚህ እኔ የምፈልገው ከውስጤ ከማህፀን የወጡ አገልጋይ ጸልዮ የተወለዱ ልጆች ናቸው ያመለጡትና እግዚአብሔር እነሱን ገንዘብ አድርጎ ይስጠኝ። አንድ ጥያቄ ልጠይቅሽ። ለምንድን ማገልገል ያቆምሽው? ጌታ ማገልገል ያቆምኩት በብዛት በማገለግል ሰዓት የእግዚአብሔር ሰው አገልጋዮች ጋር በልጆቻቸው ሲፈተኑ አይ ነበር። እግዚአብሔር ሆይ በልጆች አትፈተነኝ ይለው ነበር። ድንገት ሳላስበው ትልቁ ተንሸራቶ ቸርች ውስጥ ያገለግላል። ኦሬዲ የጸጋ አገልጋይ ነው። አብረንም መድረክ ላይ እንቆም ነበር። እሱ በቸርች አኮረፍኩ ብሎ ጌታን ቶ ቀጠለና ትንሹ ደና የሄደ እያለ ከ14 ዓመቱ በኋላ ያልሆነ ቦታ ገባ። አሁን የታሰረበትም ምክንያት ያው ፊልም ስለሆነ ስለሚተላለፍ የሱን አይምሮ እንዳልጎዳኝ ነው። የማይሆን ቦታ ውስጥ ገባ። አሁን ሲፈታ በቃ ተስፋ አድርጌ ነበር። 9 ወር ሙሉ እዛ ሲቆይ ነገሮች ያልቃሉ ብዬ ነበር። ልክ ሲመጣ ለካ እግዚአብሔር ልክ ነው። ልቤ ላይ የጸለየ እግዚአብሔር ለካ ልቤ ሊጠብቅ ነው አልኩኝ። ያው ነው እሱ መጥቷል። ጤንነቱ ደህና ነው። ግን ያ ነገር እንዳለ ያ ጥያቄ ምን መሰለሽ? በልጆችሽ ምክንያት ልብሽ ተሰበረ። እውነት ነው። የምታገለግዩን አገልግሎት ተውሽ። እውነት ነው። ባይዘዌ በጣም ብዙ ክርስቲያን ከሚፈተነው ፈተና የተነሳ አገልግሎቱን ይተዋል። በጣም ብዙ ክርስቲያን በደንብ ስሙ፣ ስትፈተኑ አገልግሎታችሁን መጨመር እንጂ መቀነስ መድኃኒትነትን አያመጣም። በደንብ ስሙ። ዲያብሎስ የሚፈልገው ለምሳሌ እሷ እናታችን ጌታ ሆይ በቃ እኔ በልጆች አልፈተንም አለች እና ጌታ ኢየሱስ ክርስቶስ ልክ በተራበ ሰዓት በደከመው ሰዓት ላይ ፈታኙ ሊፈትነው ምን አለ ይላል? ቀረበ። ፈታኙ ሊፈትነው መጣ ይልና ፈተነው። ምን ባለ ሰዓት ላይ? በተራበ ሰዓት ላይ፣ በደከመው ሰዓት ላይ ሊፈትነው መጣ እና አንተ እኮ ኤልሻዳይ ነህ፣ አንተ ንጉሥ ነህ፣ አንተ ሁሉን የምትችል ነህ። ይሄንን ድንጋይ ዳቦ አድርገህ መብላት እኮ ትችላለህ። ለምን ትራባለህ? ጸሎትህን ጨርሳል፣ ጾምህን አብቅቷል። አንተ አሁን መመገብ ነው ያለብህ። ስለዚህ ይሄንን ድንጋይ ምን አድርጋለው? ዳቦ አድርግ ብሎ ምን አለው? ፈተነው። ዲያብሎስ ለፈተነው ፈተና ጌታ ኢየሱስ ክርስቶስ ቃልን ይመልስለት ነበር። ምን ማለት ነው ካላችሁኝ፣ በሚፈተንበት ፈተና ሁሉ ዲያብሎስ የእግዚአብሔርን እያነሳ ነው የሚሰጠው። በምትፈተኑበት ፈተና ሁሉ እግዚአብሔር የሰጣችሁን መጣል ሳይሆን ያለባችሁ እግዚአብሔር የሰጣችሁን ባይዘወይ እግዚአብሔር ህልምን የሚሰጠው ለፈችው። ዮሴፍ ከንግስና ቦታ ላይ አንስተው እስር ቤቱ ሲከቱት የእግዚአብሔር ረስቶኛል ትቶኛል ከዚህ አይነት ደመናና ክብር ውስጥ አውጥቶ ስታሰር እግዚአብሔር የት ነው ያለው ብሎ አልተወም። እስር ቤት ገባ ይልና ህልም ይፈታ ነበር ይል። ኢየሱስ ጌታ ነው።
ስለዚህ የኛም ነገር ሲታሰር እኛ የሌሎችን ህልም መፍታት ማቆም የለብንም። ምክንያቱም የኛ መፈታት ያለው ሌሎቹን በመፍታት ውስጥ ነው። ስለዚህ እዚህ ጉባኤ ውስጥ ያላችሁ ሚዲያችንን ትንሣኤ ሚዲያዎችን ብትከታተሉ ሁሉ የጣላችሁትን የእግዚአብሔርን ነገር አንሱ። የተዋችሁትን የእግዚአብሔርን አጀንዳ ምን በሉ አንሱ። ኢየሱስ ጌታ ነው። ጎናችሁ ያለውን ሰው የተውከውን የእግዚአብሔርን አጀንዳ አንሳ። ቴስቲሞኒሽ ብዙ ሰው ነው የሚያነሳው። አንሳ በሉት። ኢየሱስ ጌታ ነው። ምንድነው ሲባል ዮሴፍ አሰርከውም ህልም ይፈታል፣ አላሰርከውም ህልም ይፈታል። እጁ ላይ ሰንሰለት አለ፣ እግሩ ላይ ሰንሰለት አለ። እሱ ግን የሌላውን ሰንሰለት ምን ይል ነበር? ይፈታ ነበር። አንድ ቀን በፈታው በኩል ንጉሥ ሲጨነቅ ትዝ አለው ያ ህልም የፈታለት ሰው። አረ የሆነ የልዑል መንፈስ ያረፈበት ሰው አለ በእስር ቤት ውስጥ እና ይሄን ሰው ንጉሥ ቢገናኘው ንጉሥ ካለበት ጭንቀት ይወጣል አለው። ዮሴፍ ታስሮ ህልሙን ባይፈታለት ኖሮ የዮሴፍ መፈታት ይዘገይ ነበር። ስለዚህ የብዙ ቅዱሳን መፈታት እየዘገየ ያለው እግዚአብሔር የሰጣችሁን ነገር ቤታችሁ ሲፈተን፣ ከእናንተ በተወለዱት በልጆቻችሁ ምክንያት ስትፈተኑ፣ በሚደርስባችሁ ነገር ስትፈተኑ፣ የእግዚአብሔርን ነገር በጣላችሁ ሰዓት ላይ የእናንተ መፈታት ምን እያለ ይሄዳል? እየረዘመ ይሄዳል። ስፍራችሁን አትልቀቋት። ነገር ተበላሽቶ ሊሆን ይችላል። እናንተ ግን ስፍራችሁ ላይ ትሆናላችሁ። ስፍራችሁ ላይ ትቆያላችሁ። አየ ዲያብሎስ ቢሸውደን ይሄን ነው። የሆነ ነገር ያሳያል። ይሄው ተበላሸ። ምን አረገልህ? ትንቢት መጣል፣ ኪዳን ገብቶላል። እግዚአብሔር የታል ያዋክባችሁና የጸሎታችሁን ቦታ ለእግዚአብሔር ቤት ያላችሁን ነገር ለእግዚአብሔር መንግስት ያላችሁን ነገር ይቀበላል። ያኔ እሱን ተቀበላችሁ ማለት ብዙ ነገራችሁን እያበላሸ እንደሚሄድ ጠንቅቆ ያውቀዋል። ቀኝ እጆቻችሁን ስጡኝ። ጌታ ሆይ በሉ። ከመከራው ብዛት ከደረሰብኝ ነገር የተነሳ የጣልኩትን የጸሎት ህይወት፣ የምስጋና ህይወት፣ የአገልግሎት ህይወት በኢየሱስ ስም ዛሬ አንስቼዋለሁ። ዛሬ አንስቼዋለሁ። ጨለማው በሉ አውሬው የወሰደብኝን ያንን ህይወት፣ ያንን ኑሮ፣ ያንን ዝማሬ በኢየሱስ ስም አንስቼዋለሁ። እልልታ ጭብጨባ ለጌታ ክብር። ስለዚህ ቢኬርፉል ቅዱሳን፣ ነገር ይቀየራል። ቦታችሁ ላይ ቆዩ፣ ስፍራችሁ ላይ ቆዩ፣ እምነታችሁ ላይ ቆዩ፣ ዝማሪያችሁ ላይ ቆዩ። 5 ዓመት ቆይ፣ 10 ዓመት ቆይ፣ 25 ዓመት ቆይ። እግዚአብሔር ጨርሶ ሲመጣ ግን ታሪክ ባንተ ይለወጣል። በእናንተ ቤት ውስጥ ታሪክ ይለወጣል። ከፍ ያለ እልልታ ጭብጨባ ለጌታ ክብር ይሆንለት። ኢየሱስ ጌታ ነው። አሜን። ስለዚህ አሁን ጤንነትሽ ሙሉ ነው። እግዚአብሔር ይመስገን። ተራመጂ እስቲ ልጅ በደንብ ትዝ ይላችኋል። የዛሬ 15 ቀን ነው 3 ሳምንት ስታመልክ እንደ ወጣት ነው ያደረገሽ። አሁንም እናምልክ። ባይዘወይ መፈታት ከፈለጋችሁ በጣም አምልኮን አፋቂው ነው እና እንዲህ አለች እሷ ስትናገር ያን ቀን እንደናንተ እየዘለሉ እንደዚህ ማምለክ እንኳን አለች ይናፍቀኛል። እንደዚህ ማምለክ ነበር የናፈቀሽ? በጣም እኔ በእግዚአብሔር ቤት አገልጋይ ነኝ ኦልሬዲ ረጅም ዓመት፣ ግን እንዲህ ታስሬ ነበር። እኔ በእግዚአብሔር ቤት ዘልዬ ካላመለኩ ያመለኩ አይመስለኝም። እዚህ እንኳን ስታመልኩ ቆሜ አላመልክም፣ ቁጭ ብዬ ነው ማመልክ። እንደዚህም አትወራጭ ነበር? የለም አልወራጭ። ነገር ሁሉ ኢየሱስ ጌታ፣ ኢየሱስ ጌታ፣ ኢየሱስ ጌታ። አሁን ከኔ ጋር እንዝለል፣ አብረን እንዝለል፣ እንዝለል። የማደርገው ሳጣ እሰይ መልካምነት ወደ እኔ የመጣ አቤት መጮ ያምረኛል ቃላት እያጠረኝ አቤት ያደግነት ፍቅር ትዝ እያለኝ ውስጤን የፈነቀለው የምስጋናዬ ዜማ ያርግ ወደ ማደሪያ ጣፋ
ጣፋጭ ሆኖ ይሰማ ይታይ እንደረዳኸኝ ሀገር ሁሉ ይወቀው። እንዴት ችሎ ዝም ይላል? አቤት አቤት እንዴት ችሎ ዝም ይላል? እንዴት ችሎ ዝም ይላል? በጩኸት ያከብርሃል፣ በእልልታ ያከብርሃል። ምን መዘመር ነው? እረኛዬ አንተ የኔ እረኛ። ሃሌሉያ አንተ የኔ እረኛ የነፍሴ ጠባቂ አንተ የማትተኛ እኮራለሁ ባንተ እመካለሁ በምንም አልሰጋም በምንም አልሰጋም እረኛዬ እረኛዬ አንተ የኔ እረኛ የነፍሴ ጠባቂ አንተ የማትተኛ እኮራለሁ ባንተ እመካለሁ በምንም አልሰጋም በምንም አልሰጋም። አጠገቤ ነህ አጠገቤ ነህ ጌታ አጠገቤ ዘልቀ ገብተሃል ከውስጥ ከልቤ ይታወቀኛል ሁሌ አብሮነት ሰላም ተሰማኝ በመገኘት አጠገቤ ነህ ዘልቀ ገብተሃል ከውስጥ ከልቤ ይታወቀኛል ሁሌ አብሮነት ሰላም ተሰማኝ በኢየሱስ የኔ ነህ የኔ ነህ የኔ ነህ የማልለውጥ ጌታዬ የኔ ነህ ያንተው ነኝ ያንተው ነኝ ያንተው ነኝ ያንተው ነኝ የማትተወኝ እኔስ ያንተውን አልፈልግም አልፈልግም ካንተ ሌላ ምን ሊጠቅመኝ ምን ካንተ አልፈልግም ካንተ ሌላ ምን ሊጠቅመኝ ምን ተመችተኛል ተመችተኛል አንተ ፍቅር አንተው ትበቃለህ ብቻህን እግዚአብሔር ተመችተኛል ተመችተኛል አንተ ፍቅር አንተው ትበቃለህ ብቻህን እግዚአብሔር ማግኘት ማጣቴ መውጣት መውረዴ አይለየኝም ካንተ ፍቅር እንዴት ይኮናል ወዴት ይኬዳል ከአንተ እውነት ቃል እያለ አልመኘውም አልፈለገው አንተ ሌለበት ዘመኔ ካንተ ጋር ሆኜ የእውነት እየወደድኩህ እኔማ ወዴት እሄዳለሁ እኔ አዎ
ሰላም እጆቻችሁ ከፍ አድርጉና ተራው ሰው ከመሬት ተነስቶ ሲያመልክ እጆቹን አንስቶ አዎ 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 መንፈስ መጥቷል በጉባኤው የነካው ያመስግነው ዛሬ ተራው ሰው ከመሬት ተነስቶ ሲያመልክ እጆቹን አንስቶ መንፈስ አለ በጉባኤው የነካው ያመስግነው ዛሬ አይገርምም አዎ አይገርምም አራይ አዎ አይደንቅም ኧረ አይደንቅም በእኔ በትንሹ ሲሰራ መንፈሱ አይገርምም አይገርምም ኧረ አይገርምም አይደንቅም ኧረ አይደንቅም በእኔ በትንሹ ሲሰራ መንፈሱ Paros Antania Gavanos Sapia Varos ኢየሱስ ኢየሱስ እግዚአብሔር አባት ከፍ ያደረገው ስም አለው ኢየሱስ ኢየሱስ በምድር በሰማይ ከፍ ከፍ ያለ ኢየሱስ በሉ እስቲ ኢየሱስ ኢየሱስ የዲያብሎስን ቀንበር ሰባሪ ስም አለው ኢየሱስ ኢየሱስ በጨለማው ላይ ብርሃናዊስ ታይልኝ ኢየሱስ በመዝሙሬ ላይ ክበርልኝ አይኖረኝ በቃ ሌላ ርዕስ ኢየሱሴ ከብረት አይልኝ ጌታ ኢየሱሴ አርማ ያንተነ መታወቂያዬ ዘምርሃለው ዘውትር ጌታዬ ክርስቶስ ኢየሱስ የለህም ማቻ እቀኛለሁኝ ስላንተ ብቻ ሌላ መዝሙር አይኖረኝ አንተ ብቻ ሳይለኝ ሌላ ርዕስ አይኖረኝ አንተ ብቻ ሳይለኝ በሉት በመዝሙሬ ላይ ግነንልኝ ከፍ ያለ እልልታ ከፍ ያለ ጭብጨባ ይሆንለት። ኢየሱስ ጌታ ነው።
ልጆችሽ ይመጣሉ ወደ ቸርች። አሜን። እግዚአብሔር ቤትሽን ፈቶታል። አሜን። ካንቺ የጀመረው እግዚአብሔር ነገር ወደ ልጆችሽ ይሄዳል። ሃሌሉያ። ልጆችሽ እዚህ ቸርች ይመጣሉ። አሜን። ቤትሽም ህይወትሽም መንፈሳዊ ነገርሽም ሃሌሉያ ከዛሬ በኋላ ለዘለዓለም ተፈቷል። አሜን። አሜን። ለዘለዓለም ተፈቷል። አሜን። አንድ ሰው ጮክ ብሎ እባቡ ሞተ ይበል። እባቡ ሞተ። ከፍ ያለ እልልታ ጭብጨባ ለጌታ ክብር ይሁን። ያገኘኝ ሰው አይደለም፣ ያገኘኝ ራሱ ኢየሱስ ነው። ራሱ ኢየሱስ ነው። ትንሣኤ ሆኖልኛል። አጨብጭቡ ለጌታ ክብር። አንድ ሰው ጮክ ብሎ እባቡ ሞተ ይበል።